የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? ከጌታ ምሕረትና ቸርነት የተነሳ ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በክርስቶስ ኢየሱስ ፍቅር እለምናችኋለሁ። ሼርና ኮፒ ሊንክ አድርጉ። በቃ በምትችሉት አቅም ሼርና ኮፒ ሊንክ አድርጉ። የጌታን ቃል ስበኩ። በቃ ሁላችንም ልንሰብክ የተጠራን ሰዎች ነን። እባካችሁ ሼርና ኮፒ ሊንክ በማድረግ ስበኩ። ዛሬም በጌታ እርዳታ የሐዋርያት ሥራ ምዕራፍ 19 ላይ ደርሰናል። ጌታ ኢየሱስ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባለሁ። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳ አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎችም ሁሉ 12 ያህሉ ነበር። ወደ ምኩራብም ገብቶ ስለ እግዚአብሔር መንግሥት እየተነጋገረና እያስረዳቸው 3 ወር ያህል በግልጽ ይናገር ነበር። አንዳንዶቹ ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ ከእነርሱ ርቆ ደቀ መዛሙርትን ለየ። ጥራኖስም በሚሉት በትምህርት ቤት ዕለት ዕለት ይነጋገር ነበር። በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲህ ሆነ። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብሱ ወደ ድውዮች ይወስዱ ነበር፣ ደዌዎቹም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። አጋንንትም እያወጡ ይዞሩ ከነበሩት አይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ እናምላቸዋለን እያሉ ክፉዎች መናፍስትን ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናት አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደርጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንስ አውቀዋለሁ፣ እናንተ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው። ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም። ይህም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታም የኢየሱስ ስም ተከበረ። አምኖም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። ከአስማተኞች ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውም ቢታሰብ 50,000 ብር ሆኖ ተገኘ። እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር። ይህም በተፈጸመ ጊዜ ጳውሎስ ወደዚያ ደርሼ ሮሜን ደግሞ አይ ዘንድ ይገባኛል ብሎ በመቄዶንያና በአካያ አልፎ ወደ ኢየሩሳሌም እንዲሄድ በመንፈስ አሰበ። ከሚያገለግሉትም 2ቱን ጢሞቴዎስንና አርስጦንን ወደ መቄዶንያ ልኮ ራሱ በእስያ ጥቂት ቀን ቆየ። በዚያም ጊዜ ስለዚህ መንገድ ብዙ ሁከት ሆነ። ብር
ሰሪ የሆነ ዴሜጥሮስ የሚሉት አንድ ሰው የአርጤምስን ቤተ መቅደስ ምስሎች በብር እየሰራ ለአንጥረኞች እጅግ ትርፍ ያገኝ ነበር። ይህንም የሚመስለውን ስራ የሰሩትን ሰብስቦ እንዲህ አላቸው፣ ሰዎች ሆይ ትርፋችን በዚህ ስራ እንደሆነ ታውቃላችሁ። ይህም ጳውሎስ በእጅ የተሰሩት አማልክት አይደሉም ብሎ በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ብዙ ሕዝብን እንደ አስረዳና እንደ አሳተ አይታችኋል፣ ሰምታችሁማል። ስራችንም እንድናቅ ብቻ አይደለም፣ እስያ ሁሉ ዓለሙም የሚያመልኩት የታላቂቱ አምላክ የአርጤምስ መቅደስ ምናምን ሆኖ እንዲቆጠር እንጂ ታላቅነቷም ደግሞ እንዳይሻር ያስፈራል። ይህንም በሰሙ ጊዜ ቁጣ ሞላባቸው። የኤፌሶን አርጤምስ ታላቅ ናት እያሉ ጮሁ። ከተማውም በሙሉ ተደባለቀ። የመቄዶንያም ሰዎች የጳውሎስን ጓደኞች ጋዮስንና አርስጦኮስን ከእነርሱ ጋር ነጥቀው በአንድ ልብ ሆነው ወደ ጨዋታ ስፍራ ሮጡ። ጳውሎስም ወደ ሕዝቡ ይገባ ዘንድ በፈቀደ ጊዜ ደቀ መዛሙርቱ ከለከሉት። ከእስያም አለቆች ወዳጆቹ የሆኑት አንዳንዶቹ ደግሞ ወደ እርሱ ልከው ወደ ጨዋታው ስፍራ ራሱን እንዳይሰጥ ለመኑት። ወዲያና ወዲህ እያሉ ይጮሁ ነበር። በጉባኤው ድብልቅልቅ ሆኖ የሚበልጡት እንኳ ስለምን እንደተሰበሰቡ አላወቁም ነበርና አይሁድም ሲያቀርቡት እስክንድሮስን ከሕዝቡ መካከል ወደፊት ገፉት። እስክንድሮስም በእጁ ጠቅሶ በሕዝብ ፊት እንዲሟገትላቸው ወደደ። አሕዛብ ፊት እንዲሟገትላቸው ወደደ። አይሁዳዊ ግን እንደሆነ ባወቁ ጊዜ ሁሉ በአንድ ድምፅ የኤፌሶን አርጤምስ ታላቅ ናት እያሉ 2 ሰዓት ያህል ጮሁ። የከተማይቱም ጸሐፊ ሕዝቡን ጸጥ አሰኝቶ እንዲህ አለ፣ የኤፌሶን ሰዎች ሆይ የኤፌሶን ከተማ የታላቂቱ አርጤምስ ከሰማይም ለወረደ ጣዖቷ የመቅደስ ጠባቂ መሆኗን የማያውቅ ሰው ማን ነው? ይህንም የሚክድ ከሌለ ጸጥ እንድትሉና አንዳች በችኮላ እንዳታደርጉ ይገባል። የመቅደስን ዕቃ ያልሰረቁ አምላካችንንም ያልሰደቡ እነዚህን ሰዎች አምጥታችኋልና። ዴሜጥሮስና ከእርሱ ጋር ያሉት አንጥረኞች ግን በሰው ላይ ነገር እንዳላቸው የመገበያ ቀንና አገር ገዢዎች አሉ። እርስ በርሳቸው ይሟገቱ ስለሌላ ነገር እንደሆነ ግን አንዳች ብትፈልጉ በተደነገገው ጉባኤ ይፈታል። ዛሬ ስለተደረገው ሁከት ነው ስሉ እንዳይከሱን ያስፈራልና፣ ስለዚህም ስብሰባ ምላሽ መስጠት አንችልም፣ ምክንያት የለምና። ይህንም ብሎ ጉባኤውን ፈታ ይላል። ጌታ ኢየሱስ ስሙ ለዘላለም ይባረክ።